ከትላንትና ወዲያ በድንገት አንድ ስልክ ወደ ዶንኪ ቲዩብ ተደወለ። የዋልድባ አብረንታንት መድኃኔዓለም አባቶች የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። እኛ ያላችሁበት ድረስ እንምጣ የሚል ሐሳብ ስናቀርብ አይ ቢሮውንም በዛው መተን መባረክ ስለምንፈልግ እኛ ቢሮ እንመጣለን በአካል ግድ የለም ጠብቁን ብለው ቢሮ መጡ ማለት ነው። የዋልድባ አብረንታንት መድኃኔዓለም አባቶች እንግዲህ የሆነውን አይታችሁ ትደሰቱ ዘንድ እነሆ እግረኛ ሚዲያ ላይ የቀረቡት የዋልድባ አባቶች እሸቱ ለማግኘት ዶንኪ ቲዩብ ላይ ተገኝተዋል። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች እንግዲህ ዛሬም እንደተለመደው በአዲስ ጉዳይ መጥተናል። ለዚህ ፔጅ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንሁን። ይህ ሌላ ኢንተርቴይንመንት ነው። ያው እንደሚታወቀው እሸቱ በዋልድባ ገዳም ላይ በሰራው ቪዲዮ ብዙ ትችቶችን ያስተናገደ ነበር። የዋልድባ አባቶች ደግሞ እግረኛ ሚዲያ ላይ ቀርበው የራሳቸው ትችትን አቅርበዋል። ይሄንን መስተካከል አለበት፣ በዚህ ጉዳይ አይደለም ጉዳዩ የተጀመረው በማለት ቅሬታቸውን አሳውቀዋል። ስለዚህ በአሁኑ ሰዓት ደግሞ አባቶች ደግሞ እሸቱን ለማግኘት ዶንኪ ቲዩብ ላይ ተገኝተዋል ማለት ነው። ስለዚህ ቅሬታቸው ምን ነበር የሚለውን ትንሽ አጠር ያለች ቪዲዮ ያለች እሷን አይተን እንመጣለን። እኛው ለዶንኪ ቲዩብም ለእናንተም ጭምር ማስተላለፍ የምንፈልገው ይሄ ትልቅ የቤተክርስቲያን ትልቅ ድርሻ አለባችሁ ብዬ ነው የማምነው እኔ በራሴ። ምክንያቱም መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ምናልባት በህዝብ ዘንድ ተቀባይነት እንድናገኝ ተብሎ አንዳንድ ነገሮች ይሰራሉ። በእርግጥ ስርዓተ ገዳሙን ስርዓተ ቤተክርስቲያን ጠብቆ ቢተላለፍ ህዝቡም አሁን ተመልካች ያን ያህል የሚያገኝበት ሁኔታ አይደለም ያለው። ምዕመኑ በጣም ወደ ዓለማዊነት የተሳበበት ሁኔታ ነው ያለው። የሆነ ጣል የሚደረግልን ነገር ሲኖር ምንድነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እናንተ ኦዲየንስ ነው የምትሉት እሱን ህዝቡን ለመያዝ የፈጠረው እንትን ይመስለኛል እንጂ ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታንም የሚያስገመግም አይነት ነው እኔ የታዘብኩትና ትንሽ ገዳማዊ ህይወትን የሚወክል አይደለም ብዬ ነው የማስበው። ቪዲዮውን እንዳያችሁት ነው። ይሄንን የዋልድባን ገዳም እሸቱ ፕሮጀክት ይዞ ሲቀርጽ ዓላማው የሳት ነው። ምክንያቱ እዛ የነበረውን ዓላማ ፐርፐዙ ላይ የንጹህ ውሃ እርዳታ የማሰባሰብ ጉዳይ ነበር። ሞር አጉልቶ የሚያሳየው ደግሞ ይሄንን ዓለማዊ ነገር ትተው ገዳም ላይ ያሉትን እናትና አባቶችን የነሱ ህይወት በጣም አስቸጋሪ ሞር ሰዎችን ወደ ዓለማዊ ህይወትን እንዲሳቡ የሚያደርግ አይነት አሰራር ነው ቪዲዮ ላይ የተካተተው። ይሄ ደግሞ ፍጹም ትክክል አይደለም በማለት ሐሳባቸውን ገልጸዋል። አሁን ደግሞ ለእያንዳንዱ ሳይሆን ለተወሰኑ ጥያቄዎች ደግሞ እሸቱ ይቅርታ እየጠየቀ የሰጠውን ምላሽ አለ። ምክንያቱም ከዛ ትችት ከዛ ነቀፋ ከዛ አባቶች ግሳጼ ደግሞ እሸቱ ይቅርታ እየጠየቀ ለእያንዳንዱ አሰራሩ በምን መንገድ እንደነበር ለአንዳንድ ጉዳዮች ደግሞ ይቅርታ እየጠየቀ ደግሞ የሄደበትን ቪዲዮ አለ። ሙሉውን ቪዲዮ ዶንኪ ቲዩብ ላይ ይገኛል፣ እሱ ማየት ትችላላችሁ። አሁን ደግሞ ለተወሰኑ ጥያቄዎች ደግሞ የሰጣቸውን የራሱ ምላሽ ደግሞ ከዛ የተቆረጡት አሁን ቪዲዮ አይተን እንመጣለን። ወደ ቪዲዮ። እንደዚህ እየጮኩ ጄን ያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። ሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እጅን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱ መያዝ አለበት ብዬ አላምን። ቤተክርስቲያን ሰው ሲሄድ ለምን ነጠላ ለብሶ ይሄዳል?
ቤተክርስቲያን ገቢ ማሰባሰቢያ ብዙ እናያለን። ግን ምን ሱፍ ተለብሶ አይገባም በምንም ተአምር። እውነት ነው አባታችን የተናገሩት ነገር በጣም ሙያዊና ሳይንሳዊ ነገር ነው። በጣም ያዩበትም እይታ የንስር እይታ የሚባል አይነት ነው። እዚህ ቪዲዮ ላይ ኢንትሮ ላይ የተጠቀምኩት የድምጽ መጠን ቃላቴ አባባሌ ልክ ሌሎች ዓለማዊ ቪዲዮዎች ላይ እንደምንጠቀመው አይነት የድምጽ መጠን ነውና ገዳም መንፈሳዊ ቦታ እንደመሆኑ እንዲህ አይነት ነገር እንዴት እዚህ መንፈሳዊ ቦታ ላይ ይሰራል የሚለውን የአባታችንን ጥያቄ 100% እቀበላለሁ። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃ እናቷ ከአንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንዲ ብላለች። ዛሬ ደግሞ እኛ ልንለምናት ከአዲስ አበባ ድረስ በአካል መተናል። ይህ ገዳም ሰዎች ለመሞት ተዘጋጅተው መከፈኛቸውን ይዘው የሚገቡበት ትልቅ የሰማዕትነት ቦታ ነው። እንግዲህ አባቶች እዚህ ጋር አሁን ያየነውን በጣም ጄን እያወራጨው ጮክ ያልኩ ስለ ገዳሙ መግቢያ ቪዲዮ የሰራውበት ቦታ ገዳሙ ውስጥ አይደለም አባቶቼ። ከገዳሙ በጣም ብዙ ኪሎ ሜትር ርቀት ገና መንገድ ላይ እያለን ነው። ገና ወደ ገዳሙ እየሄድን በትንሹ ከ5 ኪሎ ሜትር በላይ ርቀት ላይ ሆነን ተራራውን ስናየው በጣም አመቺ ስለሆነ እዛ ጋ ነው ይሄንን ኢንትሮ የሰራሁት። ስለዚህ እንደው ገዳሙን በመዳፈር እንዳልሆነ እንድትረዱልኝ አደራላለሁ። ነገር ግን ስቲል የገዳም ቪዲዮ ላይ እንዲህ አይነት ኢንትሮ አያስፈልግም የሚለውን ሂስ ወይም ተግሳጽ ግን በትክክል እቀበላለሁ አባቶቼ። እንደዚህ እየጮኩ ጄን እያወናጨፍኩ የገዳም ቪዲዮ መስራት እንደሌለብኝ ትልቅ ትምህርት አግኝቻለሁ። ይሄንን በትክክል እቀበላለሁ። ለዚህም ያው ቅድም እንዳልኩት በእግዚአብሔር ስም ይቅርታ እጠይቃለሁ። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው አባቶቼ። ሱፉን በተመለከተ እውነት ነው አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጪ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌያለሁና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆኖ በሰቋርም አሉ፣ በአብረንታንትም በአራት ቦታ አሉ፣ የእርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የሴት ገዳም የሚባል ነገርም ስሙን የለም፣ መኖርም አይችሉም። እንዲያውም እንደምንሰማው ተቃውሞ ነበር ይባላል። ይህን ሲያስተላልፉ ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር ይባላል። አሁን አንዳንድ ወሬ መልእክት ስንሰማ ግን ቆርጦባቸው አስቀረው። ከተቀረጸ በኋላ ቆርጦ አስቀረባቸው ይታል። አባታችን በአባታዊ ቃል ነው ቅሬታቸውን የገለጹት። አስኮርፎናል ብለው ነው የተናገሩት። ሰው የሚያኮርፈው የሚወደውን ሰው ነውና አስኮርፎናል። በጭካኔ አይደለም ይሄንን ሐሳብ የገለጹት፣ በፍቅር ነው። ስለዚህ አባታችንን በጣም ማመስገን እወዳለሁ። እኔ ደግሞ በፍጹም አባቶቼ እንዲያኮርፉብኝ አልፈልግም። በእኔ በኩል ያለውን እውነት ላስረዳ። አባታችን እንግዲህ ዶንኪ ቲዩብ ለአንድ ቤተ ክርስቲያን ወይ ገዳም ቪዲዮ ከመስራቱ በፊት መጀመሪያ ከሀገረ ስብከቱ ከደብሩ ከዛ ከሀገረ ስብከቱ እያለ ደብዳቤ እንዲያመጣ ህጋዊ ደብዳቤ ይጠይቃልና በመግቢያዬ ላይ እንዳልኩት መጀመሪያ ይሄ ገዳም እዚህ ስክሪን ላይ የምታዩትን ደብዳቤ ወደ ዶንኪ ቲዩብ አስገብቷል። ደብዳቤው እንዲህ ይላል። ብፁዕ አቡነ እስጢፋኖስ የጅማና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ፣ በሰሜን ጎንደር ሀገረ ስብከት የዋልድባ ዳህልሻ ቅድስት ኪዳነ ምሕረት ማኅበረ ደናግል የእናቶች አንድነት ገዳም
ከ300 እስከ 530 የሚሆኑ መነኮሳያት አቅመ ደካሞች ማየትና መራመድ ያቃታቸው በብዛት የሚገኙ መሆኑንና ለገዳሙ ቋሚ የሆነ የልማት ቦታ ባለመኖሩ የመጠጥ ውሃ ፕሮጀክት በማስጠናት ምዕመናንን እርዳታ እየጠየቅን ቢሆንም በቂ ገንዘብ ማግኘት ስላልቻልን ለወደፊቱ ለገዳሙ የሚጠቅም የንጹህ ውሃ መጠጥ እንዲሰራልን የህንፃውም ጉዳይ ተጠቅሶ መጨረሻ ላይ አስፈላጊው ትብብር እንዲደረግላቸው እየጠየቅን ለሚደረግላቸው ትብብር በቅድስት ቤተክርስቲያን ስም ምስጋናችንን እናቀርባለን ይላል ለዶንኪ ቲዩብ አዲስ አበባ። እኛ ይሄን ደብዳቤ ከደረሰን በኋላ የተፈጠረው ነገር ምንድነው? እኛ ገዳሙ ላይ ሄድን። የመጀመሪያ ቀን እናቶች ናቸው በሙሉ የተቀበሉን። ማታ ላይ በሉ እዚህ ሴቶች ገዳም ከ12 ሰዓት በኋላ ሰው ወንድ መቆየት አይችልም፣ ስለዚህ ወደ አባቶች ሂዱና እደሩ አሉን። ከዛ መሪ ተሰጠንና እዛው ሻገር ብሎ ስለሆነ አባቶች ሄድን ወደ አባቶች። ጨለማ ስለሆነ መብራትም ስለሌለ አባቶች እሸቱ መሆኔን አላወቁም። ወጣቶች ነን፣ ብቻ ብዙ ነን። ከከተማም አብረውን የሄዱ ሰዎች አሉ ከጎንደር። ከዛም በኋላ ተኝተን አደርን። በማግስቱ ጠዋት ስንነሳ ነው ፊታችንን አይተው እኔ እሸቱ መሆኔን አባቶች ያወቁት። ከዛ በጣም በልዩ ፍቅር በልዩ ሰላምታ ሰጡንና ስብሰባ ተቀመጥን። የእናቶች ገዳም ተብሎ መጠራቱ ላይ ልክ እናንተ እንዳነሳችሁት አይነት ጥያቄ አነሱ። ስለዚህ ይህን ጥያቄ ሲነሳ የመጣሁት የውሃ ስራ ተሰርቶ እናቶች ውሃ የሚያስፈልጋቸውን መጠጥ እንዲያገኙ ነው። ለዚህም ደግሞ ጥያቄው የቀረበልኝ ከቤተ ክህነት በደብዳቤ ነው። ስለዚህ እንዴት ላድርገው? አሁን ደብዳቤው ላይ የእናቶች አንድነት ገዳም ይላል፣ በቃል ደግሞ እናንተ እናቶች አንድነት ገዳም አይባልም ብላችሁኛል። እንዴት ላድርገው ብዬ ጠየኳቸው። ስጠይቃቸው ምን አሉ? አይ በቃ ቢያንስ የእናቶች ገዳም ብቻ እንደሆነና አባቶች እንደሌሉ ተደርጎ ቪዲዮ እንዳይቀርብ ሲሉ፣ አባቶቼ ያለ እናንተ እንዴት ይሆናል? እናንተ ታሪኩን የገዳሙን ስትናገሩ፣ እናንተ ስለ ቋርፉ ስታስረዱ፣ እናንተ ስታብራሩ ካልቀረጽኩ ቪዲዮ ሙሉ አይሆንም። ስለዚህ እናንተን መቅረጽ አለብን። ነገር ግን ይሄንን ልማት የምንሰራው ይሄ ገንዘብ የሚሰበሰበው በደብዳቤው ላይ ባለው መሰረት ለእናቶች ስለሆነ ለእናንተ ለአባቶቼ ደግሞ ይህ የእናቶች ፕሮጀክት ልክ ተጠናቆ ለምርቃት ሲበቃ ድጋሚ የምስጋና ቪዲዮ ለመስራት ስለምንመጣ በዶንኪ ቲዩብ ሕግ አንድ ገንዘብ ከተሰበሰበና ስራ ከተጀመረ በኋላ አልቆ ደግሞ ተመርቆ ማሳየት ግዴታ ነው። በኳታሩም በለንደኑም በደብረ ሊባኖስም ከዚህ በፊት በሰራናቸው ስራዎች በሙሉ ፍጻሜውን አሳይተናል በእግዚአብሔር ቸርነት። ስለዚህ ይሄንንም ፍጻሜውን ለማሳየት ለቀረጻ ስለምንመጣ የዛኔ ስንመጣ ቃል ምገባላችሁ ለእናንተ ደግሞ የጀመራችሁት ፕሮጀክት ካለ ቪዲዮ እንሰራላችኋለን። ምክንያቱም እኛ እንደ አንድ ገዳም ነው የምናየው፣ ወረፋውንም እንደ አንድ ወረፋ ነው የምናየው። ለእናንተም ቪዲዮ እንሰራላችኋለን ብዬ ቃል ገባሁላችሁ። በዚህ የተስማማ ነውና የተግባባ ነው። አባቶችንም ቪዲዮ ውስጥ እንደምናሳይ ቪዲዮ ግን ለእናቶች እንደሚሰራ ነው። በኋላ አባቶችን በደንብ ቀረጽን፣ ስለ ቋርፉ እያስረዱ ቀረጽን፣ ገዳሙን አስጎበኙን በተወሰነ መልኩ ቤተክርስቲያኑን እየዞሩ። በኋላ ላይ የገዳሙ አበምኔት አባታችን አባ ወልደ ገብርኤል ስለ ዋልድባ አመጣጥ ታሪክ ማብራሪያ ሰጡ ካሜራ ላይ። ያንን ከቀረጽን በኋላ እዛ ማብራሪያ ላይ አባታችን ልክ እናንተ እንዳላችሁት አሁን አባቶቼ ይሄ ገዳም የወንዶች የአባቶች ገዳም ነው፣ እናቶችም በአባቶች ስር ነው ያሉት ብለው የሴቶች ገዳም ይባል የለም የሚለውን ሐሳብ በቪዲዮ ተቀርጿል። አሁን አባቴ እርሶ ቆርጠውታል ስላሉ መቼም በእርሶና በእግዚአብሔር ፊት መዋሸት ስለሌለብኝ እውነቱን ለማስረዳት ነው። እውነት ነው፣ አባቶች የሴቶች ገዳም አይደለም የለም የሚለውን ንግግር ካሜራ ላይ ተናግረዋል። በማስከተል ደግሞ እናቶች ገዳም ሄደን ኢንተርቪው ስንሰራ የገዳሙ እናቶች ደግሞ የሴቶች ገዳም እንደሆነና እንዴት እንደተመሰረተ አመጣጡን አመሰራረቱን ካሜራ ላይ ተናግረዋል። ስለዚህ ሁለቱም እውነታቸውን ተናግረዋል። በኋላ እኔ እንደ ቤተ ክርስቲያን ልጅነቴ ምንድነው ያደረኩት? እኛው ልክ ነው አንደኛው ስተት ነው ለማለት ስልጣኑም ያለውበት ቦታም አይፈቅድልኝም። ይሄ ጉዳይ የእናንተ አባቶች የእናቶች ጉዳይ ነው። ስለዚህ ከቪዲዮ ላይ 100% የሁለቱንም ንግግር ቆርጠን አውጥተነዋል። ስለዚህ የትኛውም ሲንግል ደቂቃ ላይ ቪዲዮ ሲታይ የገዳሙ ስም የእናቶች አንድነት ገዳም የሚል ስያሜ ቪዲዮ ላይ በፍጹም የለም። ምክንያቱም የኛ ዓላማ የገዳሙ ስያሜ ሳይሆን የውሃ ችግሩን ማጉላትና ማሳየት ነው።
ስለዚህ ይህንን ቆርጠን አውጥተናል። አንደኛ ታዲያ የሴቶች ገዳም የሚለው ስም ከየት መጣ ልትሉኝ ትችላላችሁ። ሰዎች ይህንን ስም ታዲያ ከየት ወሰዱት ከተባለ ልክ ከመጣን በኋላ የባንክ አካውንት መከፈት ነበረበት። በዶንኪ ቪዲዮውን እንዳያችሁት ነው እሸቱ የነበረውን ማስረጃ ያው እንደሚታወቀው እሸቱ ለእያንዳንዱ ነገሮችን ማስረጃ በመያዝ ነው ፕሩፍ ያደርጋል። ያም ሆነ እንጂ እሸቱ ደግሞ መጀመሪያ የመጣባቸው ደብዳቤ ከዛ ኢንተርቪው ሲያደርጉ እናቶች የሰጡትን ምላሽ ፕላስ አባቶች ደግሞ የሰጡትን ምላሽ ነበር። በዛ መሃል የነበረውን ንግግራቸው ሁለቱ የእናቶች ገዳም እዚህ ደግሞ የአባቶች ገዳም የሚለውን ሐሳብን የሚያንጸባርቅ ነበር። ለዛ ነው ከአባቶችም ተቆርጠዋል ያሉትን ሐሳብ የተነሳ ፕላስ የእናቶችን ደግሞ ያልተላለፈው ማለት ነው። ብዙ ጊዜ ደግሞ የዛ ገዳም ደግሞ በጣም በከፍተኛ ትችትን ያስተናገደው ይሄ የቋርፍ ጉዳይ ነበር። ብዙ ሰው ደግሞ ሐሳቡን ሳይዘው ብዙ ትችቶችን አባቶችን እስከ መሳለቅ የደረሰበት ጉዳይ ነበርና ይሄ በጣም አስቸጋሪ እዛ ጊዜ በጣም የሚያስጠላ ጉዳይ ነበር። ምክንያቱም ሰዎችን የተወሰነችው የተቆረጠችው ብቻ በማንሳት ብዙ ነገርን ብዙ ቪዲዮዎችን ተሰርተዋል ሙሉ ሐሳቡን ሳይገነዘቡና ሳይረዱ ማለት ነው። ስለዚህ አሁን ደግሞ በአሁን ሰዓት ደግሞ አባቶች ዶንኪ ዩቲዩብ ላይ ተገኝተው እሸቱ ጋር የሰጡት ሐሳብ የሰጡት ምላሽ ደግሞ አለ። እሱ ቪዲዮ ደግሞ አይተን እንመጣለን። በእውነቱ ለአንተ ጸጋ ነው ይህን ነገር ያመጣልህ፣ ያንተ ጸጋ ነው። ከቅንነት ስለሄድክ ከበጉነት ስለሄድክ እረዳለሁ ብለህ እጠቅማለሁ ብለህ ስለሄድክ አንተና እኛን የሚያገናኝ ምክንያት አድርጎ እግዚአብሔር በእውነት የፈጣሪ ልታመሰግነው ይገባል። በየትም አናገኝህም ነበር፣ አናውቅህም ነበር። ለአንተም ሲጠቅም ለእኛም የምጠቅመን ነገር ሊኖር ይችላል። እግዚአብሔር ስራው አይታወቅም። እውነቴን ነው። ደብረ ሊባኖስ ለምሳሌ የሰራውን ሰምተናል። አቡነ ተክለ ሃይማኖት ከዚያ ቦታ ላይ ሂደው 340 የጸለዩበት ቦታ ነው። ገና ሳይመሰረት የተነገራቸው ዋልድባ ነው። ያንተ ቦታ ደብረ ሊባኖስ ነው ተብሎ የተነገረላቸው ከዚያ ቦታ ነው። ከደብረ ዳሙ ወደ እዚያ ሄደው ከስውራኑ አባቶች ጋር ተገናኝተው ልጃችን ባርከን አንተ የተቀደስክን አሏቸው። አባቶች እኔ ከእናንተ ልባረክ ነው እንጂ እኔማ ምን አለ እናንተ ግን በእግዚአብሔር በአምላካችሁ የመነኮሳችሁ በአምላካችሁ የተሰጣችሁ እስከ ዕለተ ሞት ድረስ ምጽአት እስከሚመጣ ድረስ እንዳትሞቱ የተሰጣችሁ እናንተ ልብ ተባርከው ሂድ ቦታ እዚያ ነው የተነገራቸው ቦታ ነው። ዋልድባ ቀላል ቦታ አይደለም። አሁንም እግዚአብሔር በጣም በጥሩ ሁኔታ ነው ያለው። ወደ 16 የሚሆኑ ዝጉሃን ያሉበት ነው። እነዚህ ስውራን ሌላ እነዚህ አይታዩም፣ ምን አይሉም። ያው አንዳንድ መነኮሳት በሱባኤ ገብተው እንደገና ደግሞ መንገድ ሲጠፋ መጥተው መርተው ይሰወራሉ። እና በዚህ መልኩ ነው ልጃችን በእውነቱ አባቶች ሳታጠፋ አጥፍቻለሁ በማለትህ ደስ አለ። እንዲህ ያለ ልጅ አርአያ የሚሆን ልጅ በፍጹም ከቤቱ ነው የምንሄድ። ከቤቱ ሂደን መርቀን ባርከን ጸልየን አድነን ቦታህን አገርህ እንድትጠቅም ለዚህ ብለን ነው። አሁንም የአባቶች በረከት መጥቶልሃል። እግዚአብሔር አድሎሃል። ከቅንነት ስለተነሳ አንተም ተናግረህ እኔም ማውቀው ነገር የለኝም ከክፋት አይደለም አባቶች በምትለው አንጀታችን ሰበረን እና ይሄ ነው እንግዲህ ዘአታተ ርሶ ይከብር ወዘአላለ ርሶ ያስር። ራሱን ከፍ ከፍ ያደረገ ይዋረዳል፣ ዝቅ ያደረገ ግን ከፍ ይላል በሚለው መሰረት ደስ ብለህና ልጃችን አሁንም እግዚአብሔር አንተንም ይባርክልን። ልጆች ወልደህ እንደሆነ ልጆችን ይባርክልን። እናንተ ሁሉ ረዳት ሁሉ ይባርካችሁ እግዚአብሔር። ልንባርካቸው ይመጣል። እዚያም በተረፈ ደግሞ አገራችን በእውነቱ አሁን የምንሰማው የምናየው እኛ በእውነቱ የመጣ ነው ሌላ ስራ ነው። ያገዳም እንደምታየው በረሃ ነው፣ ሰው አይሄድበት ምን አይሄድበት። በተለይ አብረንታን ትራቅ ያለ ነው፣ በጣም ከሰራቀ እነዚያም ሰቋርም ዳልሻም ቅርቦች ናቸው። ያ ግን በመኪና መንገድ ከተው የ12 ሰዓት መንገድ ሰው የሚገኝበት እህል የሚበላበትም
የ8 ሰዓት የ9 ሰዓት መንገድ እነዚህ እናቶች ያሉበት ቦታ ከ7 ቦታ አለን የኛ እናቶች ማለት ነው። 7 ሞፈር ቤት አለ። አሁን እንዳየው እንደዚህ እንደ እናቶች ከማዶ የኛው ርቀቱ ገዳሙ ያለበትና እነዚህ እናቶች ያሉበት የ7 ሰዓት መንገድ ነው። በምስራቅም በምዕራብም ካሉት እዚያች እህል እንዳይሻገርባት ኃጢአት እህል እንዳይበላባት የሞቀ የደመቀ እንዳይለበስባት የጣመ የላመ እንዳይበላባት ብሎ ያችን ቦታ ቀድሶ የሰጣቸው አባቶቻችን ያሉበት ቦታ ነው። ላንተም ጸጋ ነው የሰጠህ እግዚአብሔር አድሎሃል። በእውነት ታድለሃል። ምን ነው ጥሩ ስራ ስለምትሰራ ነው። ወደፊቱ ይቀድስህ፣ ገዳማትን ምትረዳ ያድርግህ። በእውነቴ ነው ጥሩ ስራ እየሰራህ ነው ያለ። በዚህ ነው ጨርሻለሁ። አባታችን ጨምርበት ካለ ነገሩን አባታችን ተናግሮታል። ዳልሻ ገዳም ሄደህ የሰራሁበት ድረስ ለመንፈስ በመቅናት ነው፣ እናቶችን ለመርዳት ነው፣ እናቶችን ለመጥቀም ነው እንጂ ለሌላ ነገር አላደረኩም። አባታችን ነግረዋል አባታችን እና ስራ እስካሁን ድረስ የሚነገሩ ሁሉ የሚታየው ሁሉ የምናየው ሁሉ እንደ በጣም የሚያስደንቅና የሚያስመሰግን ስራ እየሰራ ነው ያለው። ቪዲዮውን እንዳያችሁት ነው። የዋልድባ አባቶችን ከእሸቱ ጋር የነበራቸውን ቆይታ በጣም የሚገርም በጣም አሪፍ ጊዜ ነው ያሳለፉት። ነገሮችን መጥራት በጊዜ ስላለባቸው ነበር ወደ እግረኛ ሜዳ የሄዱትን። ምክንያቱ አንድን ነገር የተሳሳተ ነገር አሁን ቀድመን ካላረምነው ካልገሰጽነው ካልተስተካከለ ሰዎችን ያንን ነገር ትክክል አድርጎ ይወስዱትና ወደ ተሳሳተ አቅጣጫና መንገድ ይሄዳሉ። ነገሮችን በጊዜ ካልተስተካከለ አደጋው የከፋ ነው ከማለት አንፃር ነበር ወደ እግረኛ ሜዳ ሄደው ሐሳባቸው አቅርበው ለዶንኪ ቲዩብ እዛ ፕሮጀክት የያዘውን ወቅሰው ገስጸው አጠቃላይ ደግሞ ይሄንን ድርጊት እንዳይደገም በማለት ነበር ሐሳባቸውን የገለጹበት የሄዱበት መንገድ ማለት ነው። ከእሸቱ ጋር የነበራቸው ቆይታ በጣም አሪፍ ነበር። እሸቱ ደግሞ አቀርቅሮ አንገቱን ደፍቶ ሲሰማቸው ሲመረቁት ደግሞ አሜን እያለ በጣም ጥሩ ጊዜ አሳልፏል። አንድ በጣም ወደው ቃል ደግሞ አባታችን ደግሞ ጣል አድርገዋል። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን ዝቅ የሚያደርግ ደግሞ ከፍ ይላል ማለት ለእሸቱ ለነበረውን ጉዳይ ምላሽን በመስጠት ፕላስ ለተሰጠው ቅሬታ ደግሞ እሸቱ ደግሞ ይቅርታ መጠየቁን በጣም አባቶች ደስ ያሰኘ ጉዳይ መሆኑን አይተናል። ቪዲዮውን ከወደዳችሁ ላይክ እና ሼር በማድረግ አበረታቱኝ። ለቀጣይ በሌላ ቪዲዮ እስከምንገናኝ ደህና